ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ Question number 5. Which one of the following statement is correct about the differences between eukaryotic and prokaryotic cells? ይላል ተማሪዎች ፕሮካሪዮቲክ እና ዩካሪዮቲክ ሴል መካከል ስላለው ልዩነት እኛው ምርጫ ነው የሚለው ወደ ምርጫው ስንሄድ prokaryotic cells have a small ribosomes whereas eukaryotic cells have large ribosomes. prokaryotic ሴሎች small ribosome ትናንሽ ራይቦዞም ሲኖራቸው ዩካሪዮቲክ ሴል ደግሞ ትልቅ ራይቦዞም አለው ነው የሚለው። choice B prokaryotic cells have division of labor whereas eukaryotic cells do not have it. ፕሮካሪዮቲክ ሴሎች የስራ ክፍፍል ሲኖራቸው ዩካሪዮቲክ ሴሎች ግን የስራ ክፍፍል የላቸውም ነው የሚለው ምርጫ B. choice C prokaryotic cells have cell wall whereas eukaryotic cells do not have cell wall. prokaryotic cell wall ሲኖራቸው eukaryotic cell ግን cell wall የላቸውም ነው የሚለው ምርጫ C. D prokaryotic cells have membrane bounded organelles whereas eukaryotic cells do not have it. prokaryotic ሴሎች በሽፋን የተከበበ ኦርጋኔል ሲኖራቸው eukaryotic cell ግን በሽፋን የተከበበ ኦርጋኔል የላቸውም ነው የሚለው። ስለዚህ ተማሪዎች መልሳችን የትኛው ነው የሚሆነው? choice B C D are incorrect. ያንዳንዱ በኋላ እናያለን። መልሳችን የሚሆነው ምርጫ ኤ ላይ ያለው ነው። ምክንያቱም ዩካሪዮቲክ ሴል 80S ሲኖረው ፕሮካሪዮቲክ ደግሞ 17S ስለሚኖረው ትንሹ የፕሮካሪዮቲክ ሴል ራይቦዞም ትንሽ ስለሆነ የዩካሪዮቲክ ሴል ደግሞ ትልቅ ስለሆነ ነው እዚህ ምርጫ ኤ ላይ መልሳችን ትክክል የሆነው ማለት። ነገር ግን ቢ ሲ ዲ በምናይበት ሰዓት ፕሮካሪዮቲክ ሴልስ ሃቭ ዲቪዥን ኦፍ ሌበር ይላል። እዚህ ጋር ስህተት እዚህ ጋር የተፈጠረው ማለት ምክንያቱም ፕሮካሪዮቲክ ሴልስ ያላቸው የሴል መጠን አንድ ነው። ዲቪዥን ኦፍ ሌበር የላቸውም፣ የስራ ክፍፍል የላቸውም። ብዙ ሴል ቢኖራቸው ነው የስራ ክፍፍል የሚኖራቸው። ዩካሪዮቲክ ሴሎች ናቸው ዲቪዥን ኦፍ ሌበር የሚኖረው ማለት። ስለዚህ ያፈረሰው ማለት ምርጫ ሲ ላይ ፕሮካሪዮቲክ ሴልስ ሃቭ ሴል ዎል ትክክል ነው። ዌራስ ዩካሪዮቲክ ሴልስ ዱ ኖት ሃቭ ሴል ዎል ይላል። ሁለቱም ፕሮካሪዮቲክ ሴል ዩካሪዮቲክ ሴል ሴል ዎል ስላላቸው እዚህ ጋር አሁን ዩካሪዮቲክ ሴል ሴል ዎል የለውም የሚለው ይሄ ነው ያፈረሰው ማለት። ስለዚህ ትክክል አይሆንም ማለት ነው። ሁለቱም ናቸው ዩካሪዮቲክ ሴል ሴል ዎል የለውም ስለሚል ነው እዚህ ጋር ስትክክል ያለው። ምርጫ ዲ ላይ ፕሮካሪዮቲክ ሴልስ ሃቭ ሜምብሬን ባውንድድ ኦርጋኔልስ። ፕሮካሪዮቲክ ሴል እዚህ ጋር ነው ሜምብሬን ባውንድድ ኦርጋኔልስ የለውም ማለት። ኦርጋኔላቸው በሽፋን የተከበበ አይደለም። የፕሮካሪዮቲክ ሴልስ ይሄ ነው ስህተት የፈጠረው ማለት። ዌራስ ዩካሪዮቲክ ሴልስ ዱ ኖት ሃቭ ኢት ይሄኛውም ስህተት ነው። ስለዚህ መልሳችን ትክክል የሆነው ምርጫ ኤ ላይ ያለው ነው። question number 6 ስድስተኛው ጥያቄ assume your friend has a blood type that has no antigen on his red blood cells but produces antibodies A and B, loses blood due to a car accident. If blood transfusion is necessary to save his life, your friends can receive blood from someone with ይላል። ጓደኛ በቀይ የደም ህዋስ ላይ ምንም አይነት አንቲጂን የሌለው የደም አይነት ቢኖረው ነገር ግን የደም አይነቱ አንቲቦዲ ኤ ኤንድ ቢ ያለው ቢሆን loses blood due to a car accident ይህ ጓደኛ በመኪና አደጋ የፈሰሰውን ደም ለመተካት if blood transfusion is necessary to save his life your friends can receive blood from someone with ህይወቱን ለማዳን ይህ በመኪና አደጋ የፈሰሰውን ደም ለመተካት ምን አይነት የደም አይነት መቀበል ይችላል ነው የሚለው። ተማሪዎች እዚህ ጋር መጀመሪያ መፈለግ ያለብን ነገር የደም አይነቱን ነው የምንለየው። መጀመሪያ የደም አይነቱን ከለየን በኋላ ምን አይነት ደም መውሰድ እንደሚችል ያንን ምን መልሰው ማለት። አራት የደም አይነቶች አሉ ተማሪዎች፣ ብለድ ታይፕ ኤ፣ ብለድ ታይፕ ቢ፣ ብለድ ታይፕ ኤቢ፣ ብለድ ታይፕ ኦ የሚባሉ ስንት የደም አይነቶች አሉ? አራት የደም አይነቶች አሉ ማለት። ከነኚህ ውስጥ ብለድ ታይፕ ኤ አንቲጂን አለው፣ አንቲጂን ኤ አለው። ብለድ ታይፕ ቢ አንቲጂን አለው፣ አንቲጂን ቢ ነው። ብለድ ታይፕ ኤቢ አንቲጂን ኤ እና አንቲጂን ቢ አለው። ብለድ ታይፕ ኦ አንቲጂን የለው። ከአራቱ የደም አይነቶች አንቲጂን የሌለው ብለድ ታይፕ ኦ ነው። ስለዚህ የደም አይነቱን አገኘን ማለት። ብለድ ታይፕ ኦ የደም አይነት ያለው ተጎጂ ደም
አስፈልጎት ከምን አይነት ደም ነው ደም መውሰድ የሚችለው ነው። የደም አይነት ኦ የሆነ ሰው ደም መውሰድ የሚችለው ከደም አይነቱ ኦ ጋር ከሚመሳሰለው ነው። ስለዚህ መልሳችን የትኛው ነው የሚሆነው ተማሪዎች? ቾይስ ሲ ይሆናል። ኩዌስችን ነምበር 7 the binomial system of naming developed by Linnaeus comprises two names which hierarchical groups are used ይላል። ካርለስ ሊነስ የሚባለው ሳይንሳዊ የሆነ ስያሜ ለመስጠት ሁለት ስሞችን ነው የተጠቀመው። ይሄም በባዮሎጂካል ሃይራርኪ ወይም በተዋረድ የተቀመጡ ስሞች አሉ። የምታስታውሱ ከሆነ ኪንግደም፣ ፋይለም፣ ክላስ፣ ኦርደር፣ ፋሚሊ፣ ጂነስ፣ ስፒሺስ የሚባሉ ተዋረድ የሆኑ ቡድኖች አሉ ማለት ነው። ከነኚህ ውስጥ ሁለት ስሞችን ነው ካርሎስ ሊኔስ የተጠቀመው። ይሄ በቀላሉ የምትመልሱት ነው። ቾይዝ ኤ ኪንግደም ኤንድ ስፒሺስ ይላል። ቢ ኪንግደም ኤንድ ፋይለም፣ ሲ ጂነስ ኤንድ ስፒሺስ ይላል። ዲ ኦርደር ኤንድ ፋሚሊ ይላል። የመጨረሻዎቹን ተዋረድ ነው የተጠቀመው። ማንና ማንን? ጂነስ ኤንድ ስፒሺስ የሚለውን ነው። ኩዌስችን ነምበር 8 ስምንተኛው ጥያቄ which one of the following is the feature of kingdom moneras ይላል። ከሚከተሉት ውስጥ የኪንግደም ሞኔራ ባህሪ የሆነው የትኛው ነው የሚለው choice A its membranes are A multicellular with cell walls, B reproduced by hyphae formation, C mainly autotrophic and saprophytic, ዲ ዩኒሴሉላር ዊዛውት ሰፓሬት ኒኩለስ ይላል። ተማሪዎች መልሳችን የትኛው ነው የሚሆነው? ስለዚህ ተማሪዎች ኤ ቢ ሲ እነኚህ መልስ አይሆኑም። ምርጫ ዲ ላይ ያለ ነው። ምክንያቱም እዚህ ለማንሳት ኤ ምንድን ነው የሚለው? መልቲሴሉላር ዊዝ ሴል ዎል። ኪንግደም ሞኔራዎች መልቲሴሉላር አይደሉም ማለት ነው። ስለዚህ ይሄ መልስ አይሆንም። ቢ ሪፕሮዲውስ ባይ ሃይፌ ፎርሜሽን ነው የሚለው። በሃይፌ ፎርሜሽን የሚራባው ኪንግደም ሞኔራ ውስጥ ያሉ ሳይሆን ኪንግደም ፈንገስ ውስጥ ስላለ ይሄ ትክክል አይደለም። ምርጫ ሲ ሜንሊ አውቶትሮፊክ ኤንድ ሳፕሮፋይቲክ ነው የሚለው። ሳፕሮፋይቲክ አይደለም። አብዛኞቹ በኪንግደም ሞኔራ ውስጥ ያሉት አውቶትሮፊክ ናቸው እንጂ ሳፕሮፋይቲክ አይደሉም። ስለዚህ ይሄ ትክክል አይደለም። መልሳችን ምንድን ነው? ኪንግደም ሞኔራ ዩኒሴሉላር ናቸው፣ አንድ ሴል ያላቸው ናቸው። ዊዛውት ሰፓሬት ኒኩለስ የላቸውም። ስለዚህ መልሳችን ዲ የሆነበት። ኩዌስችን ነምበር 9 which alternative given below is comprised of harmful groups from the kingdom monera, kingdom protista, kingdom fungi respectively ይላል። በኪንግደም ሞኔራ፣ በኪንግደም ፕሮቲስታ፣ በኪንግደም ፈንጋ እየተደረደሩ የትኞቹ ናቸው ነው የሚለው። ቾይስ ኤ ካንዲዳ አልቢካንስ ይላል። ከዛ ቀጥሎ ማይኮባክቴሪየም፣ ቱበርክሎሲስ ኤንድ ትራይፓናሶማ። ምርጫ ቢ ትራይፓናሶማ፣ ፕላዝሞዲየም ፋልሲፋረም ኤንድ ፔኒሲሊየም ይላል። ቾይስ ሲ ሄሞፊለስ ዱኬሪ፣ ትራይፓናሶማ፣ ቴኒያ ፔዲስ። ምርጫ ዲ ትራይፓናሶማ፣ ፕላዝሞዲየም ፋልሲፋረም፣ መጨረሻ ላይ ሂሞፊሌስ ዱኬሪ። ቾይስ ሲ ሂሞፊሌስ ዱኬሪ። ይሄ በኪንግደም ሞኔራ ውስጥ የሚመደብ ረቂቅ ነፍስ ነው። ልክ ነው። ትራይፓናሶማ ይሄኛው በኪንግደም ፕሮቲስታ ውስጥ ነው የሚመደበው። ትክክል ነው። ቴኒያ ፔዲስ በኪንግደም ፈንጋይ ውስጥ ነው የሚመደበው። በአጭሩ መልሳችን የትኛው ነው የሚሆኑ ተማሪዎች? ቾይስ ሲ መልሳችን ነው። ኩዌስችን ነምበር 10 which one of the following is a feature of ኦክቶፒ ኤንድ ስኩዊዲ ኢን ፋይለም ሞሉስካ። በፋይለም ሞሉስካ ውስጥ የሚመደቡ ኦርጋኒዝሞች አሉ። እኚህም ኦክቶፒና ስኩዊድ ናቸው። ስለዚህ የነኚህ ባህሪ የሆነው ምርጫ የትኛው ነው ነው የሚለው። ቾይስ ኤ they have well developed brain ይላል። የነኚህ የኦክቶፒና ስኩዊድ ደንብ የዳበረ የአንጎል ስርዓት አላቸው ነው የሚለው ምርጫ ኤ። ምርጫ ቢ they have hard muscular foot with a hard body በጠንካራ የሆነ በጡንቻ የዳበረ እግር እና ከጠንካራ አካል ጋር የተዋቀረ ነው የሚለው። ቾይስ ሲ they have lungs as a breathing structure። እነኚህ ኦክቶፒና ስኩዊዲ ለመተንፈሻ አካል ማንን ነው የሚጠቀሙት? ሳምባን ነው የሚጠቀሙት ነው የሚለው። ቾይስ ዲ they have segmented body with head and thorax ይላል። አካላቸው ወይም ሰውነታቸው የተከፋፈለ የአካል ስርዓት አላቸው ነው የሚለው። ከጭንቅላት አንስቶ እስከ ሆድ እስከ ደረት ድረስ ቶራክስ የምንለው የተከፋፈለ የአካል ስርዓት አላቸው ነው የሚለው። መልስ ሊሆን የሚችለው ቾይስ ኤ ያለ ነው። በተለይም እነኚህ በፋይለም ሞሉስካ ውስጥ የሚኖሩ ኦክቶፒ እና ስኩዊድ የሚባሉ የሚታወቁት አንጎላቸው በጣም የዳበረ የአንጎል ስርዓት ያላቸው ኦርጋኒዝሞች ናቸው። ምርጫ ቢ ሲ ዲ
የማይሆንበት ምክንያት ቢ ላይ ሃርድ መስኩላር ፉት ዊዝ ኤ ሃርድ ቦዲ ይሄ ትክክል አይደለም። ምክንያቱም እነኚህ ኦክቶፒና ስኩዊድ የሚባሉት መስኩላር ፉት ሳይሆን ብዙ ጊዜ ሰውነታቸው እግራቸው በሼል ነው፣ በመስል ሳይሆን በሼል የተሸፈነ ነው። በተጨማሪም እዚህ ጋር ሃርድ ቦዲ ነው የሚለው ሰውነታቸው ጠንካራ ሳይሆን ሶፍት ቦዲ ነው ያላቸው። ስለዚህ ምርጫ ቢ ያልሆነበት ምክንያት ይሄ ነው። ምርጫ ሲ ላይ እነኚህ ኦክቶፒና ስኩዊድ እንደ መተንፈሻ አካል ሳምባን ሳይሆን ጊልስ ወይም ስንጥብ የሚባለውን እሱን ስለሚጠቀሙ እዚህ ምርጫ ሲ አይሆንም። ምርጫ ዲ ሰውነታቸው እየተከፋፈለ አይደለም ማለት ሴግመንትድ ቦዲ አይደለም። ስለዚህ መልሳችን የሚሆነው የትኛው ነው ያልኳችሁ? ቾይስ ኤ መልሳችን ይሆናል። ኩዌስችን ነምበር 11 The ability of carnivores to survive in an ecosystem is dependent on the availability of prey. This can be considered as A catastrophic factor ይላል፣ B biotic factor፣ C edaphic factor፣ D ኤባዮቲክ ፋክተር ይላል። አሁን እዚህ ጋር ጥያቄያችን ሁለት ነገሮችን ነው የተሰጠን። አንደኛው ካርኒቮርስ ወይም ስጋ በል የሆነ ነው። ሁለተኛው ደግሞ ይሄ ካርኒቮርስ የምንለው አድኖ የሚበላውም ነገር ህይወት ያለው ነገር ነው። ስለዚህ ህይወት ያለው ነገር ህይወት ካለው ነገር ጋር ነው እዚህ ጋር በኢኮሲስተም ወይም በምህዳር ላይ የታየው። ስለዚህ መልሳችን ሊሆን የሚችለው ኤ አይሆንም፣ ህይወት የሌለው ነገር ነው። ሲ አይሆንም፣ ህይወት የሌለው ነገር ነው፣ ምክንያቱም ከአፈር ጋር የተያዘ ነው። ዲ ኤባዮቲክ ፋክተር ነው የሚለው ህይወት የሌለው ነገር ነው። መልሳችን ሊሆን የሚችለው ምርጫ ቢ ላይ ያለው ነው፣ ምክንያቱም ካርኒቮርስ ከፕሬ ጋር ነው በስርዓተ ምህዳር ላይ የታየው። 12ኛው ጥያቄ This item is based on the following pyramid of biomass። ይሄ ጥያቄ ያተኮረው በዚህ በፒራሚድ ነው፣ በዚህ ዲያግራም መሰረት ነው። Which alternative contains organisms that can occupy the above pyramid of biomass from the bottom to the top ይላል። ፒራሚድ ላይ በመመርኮዝ ነው ጥያቄያችን የምንመልሰው። ጥያቄያችን ምንድነው የሚለው? From the bottom to the top ከታች ወደ ላይ ሲኬድ በዚህ ፒራሚድ ላይ ከታች ወደ ላይ ሲኬድ የትኞቹን ፍጥረታትን ያካተተ ምርጫ ነው ትክክል የሆነው ነው። ከየት ወደ ሲኬድ? From the bottom to the top ከታች ወደ ላይ። ቾይስ ኤ ግራስ፣ ክሪኬት፣ ሊዛርድ ኤንድ ቺክን። ቾይስ ኤ ላይ የመጀመሪያው ግራስ ይላል ሳር ነው። ከዚያ ሁለተኛው ላይ ክሪኬት ይሄ የአንበጣ ዘር ነው ወይም ፌንጣ የሚባለው ነው። ሊዛርድ እንሽላሊት አለ በሶስተኛው ላይ። በመጨረሻው ላይ ቺክን። ቾይስ ቢ ግራስ ከታች ግራስ ወይም ሳር ነው ይላል። ሁለተኛው ላይ ሊዛርድ እንሽላሊት፣ ሶስተኛው ላይ ክሪኬት ወይም ፌንጣ፣ አራተኛው ላይ ቺክን ይላል ዶሮ ነው ይላል። ቾይስ ሲ የመጀመሪያው ከታች ግራስ ነው ይላል፣ ቀጥሎ ቺክን፣ ከዚያን ክሪኬት፣ አራተኛው ሊዛርድ ነው ይላል። ዲ ላይ የመጀመሪያው ከታች ግራስ፣ ከዚያን ክሪኬት፣ ሶስተኛው ቺክን፣ አራተኛው ሊዛርድ ነው የሚለው። ፒራሚድ ኦፍ ባዮማስ ከታች ወደ ላይ ሲኬድ መልስ ሊሆን የሚችለው የትኛው ነው ተማሪዎች? ምርጫ ኤ ነው የሚሆነው። ምክንያቱም ከታች ግራስ አለ፣ ሳር አለ። ሳርን የሚመገበው ማን ነው? የግራስሆፐር ዝርያ ወይም ፌንጣ የምንለው ሳርን የሚመገብ ነው። ክሪኬትን ደግሞ ሊዛርድ፣ እንሽላሊት ደግሞ ማንን የሚመገበው? ክሪኬት። ሊዛርድን በመጨረሻ ዳር ላይ አናት ላይ የሚሆነው አዘ ቶፕ ቺክን። Question number 13 13ኛው ጥያቄ The two rivers processes that play a significant role in absorbing and releasing carbon dioxide respectively are ይላል። ለዚህ ጥያቄያችን ካርበን ዳይኦክሳይድን አብዞርብ ከማድረግ ከመውሰድ ሪሊዝ ከማስወገድ አንጻር በቅድመ ተከተል የተቀመጠው ፕሮሰስ የትኛው ነው? ማንን ከመውሰድ? ካርበን ዳይኦክሳይድን ከመውሰድ እና ካርበን ዳይኦክሳይድን ከማስወገድ አንጻር ቾይስ ኤ ዲኮምፖዚሽን ኢን ሪስፓይሬሽን ይላል። በዲኮምፖዚሽን ፕሮሰስ ካርበን ዳይኦክሳይድ አብዞርብ አይደረግም፣ ሪሊዝ ነው። በሪስፓይሬሽን ሪሊዝ ነው። ቾይስ ኤ አይሆንም። ቾይስ ቢ ፎቶሴንተንስስ ካርበን ዳይኦክሳይድን ይወስዳል፣ አብዞርብ ያደርጋል። በሪስፓይሬሽን ፕሮሰስ ደግሞ ሪሊዝ ያደርጋል። ትክክል ነው። ቾይስ ሲ ሪስፓይሬሽን ሪሊዝ ሳይሆን አብዞርብ አያደርጉም። በሪስፓይሬሽን ፕሮሰስ ካርበን ዳይኦክሳይድ ሪሊዝ ነው የሚደረገው እንጂ አብዞርብ አይደረግም። በአሲሚሌሽን ፕሮሰስ ሪሊዝ ነው የሚደረገው፣ አይሆንም። ቾይስ ዲ ኮምቢውዥን ካርበን ዳይኦክሳይድ ሪሊዝ ነው የሚደረገው በኮምቢውዥን ፕሮሰስ። በፎቶሴንቴንስ ፕሮሰስ ደግሞ አብዞርብ ነው የሚደረገው። ስለዚህ በቅድመ ተከተል ትክክል የሆነው ምርጫ የትኛው ነው የሚሆነው? መልሳችን ፎቶሴንቴንሲስ ኤንድ ሪስፓይሬሽን ይሆናል ማለት። ስለዚህ በፎቶሴንቴንሲስ ፕሮሰስ
ካርበን ዳይኦክሳይድን አረንጓዴ ተክሎች ይወስዱታል። ካርበን ዳይኦክሳይድን በሪስፓይሬሽን ፕሮሰስ ህይወት ያላቸው ነገሮች ወይም አረንጓዴ ተክሎች ካርበን ዳይኦክሳይድን ያስወግዳሉ ማለት ነው። ኩዌስችን ነምበር 14 14ኛው ጥያቄ Which one of the following adaptations is important for survival of polar bear in very cold environment ይላል። ፖላር ቢር የምንለው ድብ ነው። ድብ የምታውቁ ከሆነ በናሽናል ጂኦግራፊ አይታችሁ እንደሆነ በጣም በበረዶ በተሸፈነበት አካባቢ ነው ይሄ እንስሳ የሚኖረው፣ በጣም ቀዝቃዛ በሆነው አካባቢ ማለት። በዚህ ቀዝቃዛ በሆነው አካባቢ ለመኖር አስፈላጊ የሆነው ባህሪ ምንድነው? ያንን ኢንቫይሮንመንት ያንን አካባቢ ተቋቁሞ ለመኖር ምን አይነት ባህሪ ቢኖረው ነው? ምን ስላለው ነው ያንን ቀዝቃዛ አየር ተቋቁሞ መኖር የቻለው ነው የሚለው ጥያቄው። ቾይስ ኤ ሃቪንግ ብሉበርስ አንደር ዘ ስኪን፣ ሰውነቱ በተለይም ከቆዳው በታች በቅባት ወይም በስብ ከመሸፈኑ አንጻር ነው። ቢ ሃቪንግ ቲክ ሪንክልድ ኢርስ፣ በተለይም ጆሮ የተሸበሸበ ጆሮ ስላለው ነው ያን ኢንቫይሮንመንት ተቋቁሞ የኖረው። ቾይስ ሲ ሃቪንግ ፋይን ሲልኪ ፋር፣ ሰውነቱ ጸጉራማ ስለሆነ ነው፣ በተለይም ሳሳ ያለ ጸጉር ስላለው ነው። ቾይስ ዲ ሃቪንግ ስሞለር ሳይዝ፣ አነስተኛ የሆነ መጠን ወይም ሳይዝ ስላለው ነው የሚለው። ስለዚህ መልሳችን የሚሆነው መልሳችን ቾይስ ኤ ነው የሚሆነው። ከጆሮ ጋር የተያዘ ነገር የለውም። ቾይስ ቢ ላይ ቲክ ሪንክልድ ኢርስ ነው የሚለው፣ የተሸበሸበ ጆሮ ስላለው ነው የሚለው፣ አይሆንም። ሲ ላይ ፋይን ሲልኪ ፈር፣ ጸጉሩ በጣም ሳሳ ያለ ነው የሚለው፣ አይሆንም። ዲ ስሞል ሳይዝ፣ አነስተኛ የሆነ ክብደት ስላለው ነው የሚለው፣ አይሆንም። መልሳችን ቾይስ ኤ የሆነው። ኩዌስችን ነምበር 15 A student concluded that the stage of meiosis on a prepared slide of plant tissue he observed was anaphase 2። ተማሪው በማይክሮስኮፕ ምንድን ያየው? ተማሪዎች የእጽዋት ቲሹ በማየት ስቴጁን በሚያይበት ሰዓት ምን ብሎ ነው የደመደመው? በአናፌዝ 2 ላይ ያለው ነው ብሎ ነው የደመደመው። ስለዚህ ይህ ተማሪ ለመደምደም ምክንያት የሆነው ነገር ምንድን ነው? አናፌዝ 2 ላይ መሆኑን ለመደምደም ምክንያት የሆነው ምንድነው ነው? እዚህ ከተደረደሩት ወይም ካሉት ምርጫዎች መካከል ቾይስ ኤ ላይ ምንድነው የሚለው? ኦብዘርቬሽን ኦፍ ሪፎርምድ ኒኩላር ኤንቨሎፕ ኤንድ ሪአፒራንስ ኦፍ ኒኩለስ፣ ኒኩላር ኤንቨሎፕ አለ ወይም ኒኩለስን የሚሸፍን ሽፋን አለ። ተሻሻለው ወይም ሪፎርምድ የሆነው ወይም የተሻሻለው የኒኩላር ኤንቨሎፕ እና ኒኩለስ የኒኩለስ እንደገና መታየት ከዚህ የተነሳ ነው ተማሪው አናፌዝ 2 ላይ ነው ያለው። ቾይስ ቢ observation of crossing over between non-sister chromatid of homologous pair፣ ተማሪው ለመደምደም ምክንያት የሆነው ይላል crossing over በመፈጠሩ፣ በተለይም non-sister chromatid ላይ ያሉ ክሮሞዞሞች አሉ፣ crossing over በመፈጠሩ ነው አናፌዝ 2 ብሎ የደመደመው ተማሪው ይላል። ቾይስ ሲ ኦብዘርቬሽን ኦፍ ዋን ክሮሞዞም ፍሮም ኢች ሆሞሎገስ ፔር አት ዘ ፖል፣ ከሆሞሎገስ ፔር ክሮሞዞም አንደኛው ክሮሞዞም በፖላር ሪጅን ላይ በመደርደሩ ነው። ከዚህ የተነሳ ነው አናፌዝ 2 ያለው ይላል። ቾይስ ዲ ኦብዘርቬሽን ኦፍ ዲቫይድድ ሴንትሮመርስ ኤንድ ሴፓሬትድ ሲስተር ክሮማቲድስ ነው የሚለው። ሴንትሮመር ታውቃላችሁ፣ ክሮሞዞሞችን ሊያያይዙ የሚችሉ ነገሮች ናቸው። ስለዚህ የሴንትሮመር መከፋፈል እና የሲስተር ክሮማቲድ ሰፓሬት መሆን ይሄ ምክንያት ነው አናፌዝ 2 ለማለት የተገደደው ነው የሚለው። ስለዚህ ይህ ተማሪ አናፌዝ 2 ለማለት ምክንያት የሆነው ነገር ምንድነው? አሁን ካነሳናቸው ወይም ካየናቸው ምርጫዎች የትኛው ነው ተማሪዎች? እዚህ ጋር ይሁ በደንብ ስፒንድል ፋይበር ላይ እንዲህ የሚደረደሩት ማለት ነው። ይሄ በምን ላይ ነው? ሜታፌዝ ላይ ነው። ዲ ላይ ሲስተር ክሮማቲዶቹ እኚህ ሲስተር ክሮማቲዶች ይለያያሉ ነው የሚለው። እንዲለያዩና ሴንትሮሜሮቹ ምንድነው የሚሆኑት? ይለያያሉ። እንደገና ሲስተር ክሮማቲዶቹ እነኚህ የተያያዙት ማለት ነው እንደዚህ ይለያያሉ ነው። በአናፌዝ 2 ላይ ነው የሚለው። ስለዚህ መልሳችን ሊሆን የሚችለው ዲ ላይ ያለ ነው። ግልጽ ነው። ስለዚህ የዚህ ተማሪ ድምዳሜ የሚሆነው ምርጫ ዲ ላይ ያለ ነው ማለት ነው። ኩዌስችን ነምበር 16 which one of the following statements is true about female genital mutilation ይላል። እዚህ ጋር ከተሰጡት ምርጫዎች ፊሜል ጄኒታል ሙቲሌሽን የሴት ልጅ ግርዛት በተመለከተ ትክክል የሆነው የትኛው ነው የሚለው። ምርጫዬ ላይ በቀላሉ ህፃን ለመውለድ ነው የሚለው አይሆንም።
ቢ ኪፕስ ገርል ፒውር ኤንድ ሆነስት ሴት ልጅ ንጹህና ታማኝ እንድትሆን ነው የሚለው። ይሄም አይሆንም። ሲ ኢምፖዝ ሪስክ ኦፍ ኢንፌክሽን ለተለያዩ ኢንፌክሽን ወይም በሽታዎች ስለምትጋለጥ ነው። አዎ ሴት ልጅ በምትገረዝበት ሰዓት የተለያዩ ችግሮች ቢኖሩም ከዛ ውስጥ አንደኛው ምንድነው ለኢንፌክሽን ወይም ለበሽታ በቀላሉ ትዳረጋለች። ይሄኛው ሐሳብ ነው ትክክል ሊሆን የሚችለው። ዲ ላይ ጊቭስ አክሴፕታንስ ፎር ሜሪጅ ይሄ የተሳሳተ አመለካከት ወይም ሐሳብ ነው። ሴት ልጅ ስትገረዝ ለትዳር ተቀባይነት አላት ነው የሚለው። ይሄ የተሳሳተ ሐሳብ ነው። ስለዚህ ትክክለኛ መልስ ሊሆን የሚችለው የትኛው ነው? yes choice C. Question number 17. Assume that you have a friend who is HIV positive and you are familiar about the case. How can you support your friend if she is injured and needs your help ይላል። አንድ በኤችአይቪ ፖዚቲቭ ወይም በኤችአይቪ የተያዘች ጓደኛ እንዳለ you are familiar about the case ስለ ኤችአይቪ እውቀት ቢኖር how can you support your friend if she is injured and needs your help ጓደኛ ጉዳት ከደረሰባት እና ያንተን እርዳታ የምትፈልግ ከሆነ እንዴት ልትረዳት ትችላለህ? ስለዚህ ጉዳት ሲደርስባት በምን አይነት መልኩ ልትረዳት ትችላለህ የሚል ነው። ስለዚህ ከዚህ ጋር በተያያዘ ትክክለኛ መልስ ሊሆን የሚችለው የትኛው ነው? choice A ignore your friends because of the virus ጓደኛህን ማራቅ ምክንያቱም ኤችአይቪ ቫይረስ ስላለባት ጓደኛህን ማራቅ አለብን የሚለው። ምርጫ ቢ choice B help your friends without any fear of the virus ይላል። ያለምንም ፍራቻ መርዳት አለብን ነው የሚለው። choice B choice C call to other people to protect you from the virus በኤችአይቪ ቫይረስ የተያዘች ተጎድታ ካየ ወደ ሌላ ሰው በመደወል ራስን መከላከል መጠበቅ አለብህ የሚል እሳቤ ነው። choice D help your friend with precaution choice D ወይም ምርጫ ዲ ላይ ምንድነው የሚለው? ጥንቃቄ በተሞላው መልኩ ጓደኛህን ልትረዳት ይገባል የሚል ነው። እዚህ ከተዘረዘሩት ውስጥ መልስ ሊሆን የሚችለው የትኛው ነው? choice D ምርጫ ዲ ላይ ያለው ትክክል ነው። ምክንያቱም እርዳታ ያስፈልጋታል። እርዳታ ደግሞ ሲደረግ ጥንቃቄ በተሞላ መልኩ ጓንት በመጠቀም እቺን ጓደኛህን መርዳት አለብህ የሚል ሐሳብ ስለሆነ ምርጫችን የሚሆነው choice D ነው። question number 18ኛው ጥያቄ ምንድነው የሚለው? why are root hairs efficient in uptake of water from the soil በስር ላይ ያሉ ጫፍ ላይ ያሉ የስር ክፍሎች ምን ተብሎ ይጠራሉ ተማሪዎች? root hair ተብሎ ይጠራሉ። ስለዚህ እነኚህ root hair የምንላቸው ከአፈር ውስጥ ውሃን ለመውሰድ ውጤታማ የሆነው ምክንያት ምንድነው? እነኚህ root hairs ውሃን ከአፈር ውስጥ ለመውሰድ በጣም ውጤታማ የሆነበት ምክንያት ምንድነው? what is the reason? choice A because they show positive hydrotropism ይላል። choice B because they have high surface area to volume ratio ይላል። choice C because they keep turgidity of the cell ይላል። choice D because they anchor the plant to the ground የትኛውን ተማሪዎች መልስ ሊሆን የሚችለው? root hair በጣም ውሃን ከአፈር ውስጥ ለመውሰድ ውጤታማ የሆነበት ምክንያት choice A ላይ ፖዚቲቭ ሃይድሮትሮፒዝም ስላለው ነው የሚለው። ከሃይድሮትሮፒዝም ጋር የሚገናኛል። ሃይድሮትሮፒዝም ስንል ሃይድሮትሮፒዝም refer to growth toward water ስር ወደ ውሃ የማደግ ሂደት ነው። ይሄ አይሆንም። choice B have high surface area to volume ratio እነኚህ root hair በጣም ጥቃቅን የሆኑ የስር ክፍሎች በጣም ሰፊ ቦታ ነው የሚይዙት ማለት ነው። ወደ ተለያየ አቅጣጫ በማደግ ውሃን ለማግኘት ከተለያየ አካባቢ ወይም አፈር ውስጥ ውሃን የመሰብሰብ አቅም አላቸው ነው። ምክንያቱም ሰፊ ቦታ ስለሚይዙ። choice C ላይ እዚህ ትክክል የማይሆነ keep turgidity of the cell ለሴል ጥንካሬን የሚሰጡ ናቸው ነው የሚለው። አይደለም። choice D anchor the plant to the ground ከአፈር ጋር አጥብቀው አንድን ተክል ከግራውንድ ወይም ከአፈር ጋር አጥብቆ ከመያዛቸው የተነሳ ነው የሚለው። አይሆንም። ስለዚህ መልሳችን ሊሆን የሚችለው root hair ሰፊ ቦታ ነው የሚይዘው። ስለዚህ high surface area to volume ratio ስላለው ከአፈር ውስጥ ብዙ ውሃን የመውሰድ አቅም ስላለው ነውና መልሳችን ሊሆን የሚችለው choice B root hair
ወደ ተለያየ አቅጣጫ ነው የሚያድገው። ስለዚህ ሰፊ ቦታ ነው የሚይዘው because they have high surface area to volume ratio